በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት የዐቢይ ጾም ሁለተኛ ሳምንት። ቅድስት ማለት የዘይቤ ፍቺው የተቀደሰች የተለየች ማለት ነው። ምስጢራዊ መልእክቱ ግን የምስጢረ አድኅኖት ታላላቅ ሥራውን ለመጀመር መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጥፍ የጾማት የ40ው ቀንና ሌሊት ልዩ የሆነችና ክብርት ጾም የምትጀመርበትን ሁለተኛ ሳምንት ከልብ ያሳስበናል። ማቴዎስ ምዕራፍ 4 ቁጥር 2። ቅድስት የዐቢይ ጾም ሁለተኛ ሰንበት ስያሜ ነው። ስያሜውም ከኢትዮጵያዊ የዜማ ሊቅ ከቅዱስ ያሬድ የተገኘ ነው። ከዚህ ሰንበት ዋዜማ ጀምሮ ስለ ዕለተ ሰንበትና ቅድስና ይዘመራል። ቅድስት ቤተ ክርስቲያናችንም ሰንበቱን ስለ ቅድስና ልጆቿን ታስተምርበታለች። በቅዳሴ ጊዜ የሚሰበከው ምስባክ፣ የሚነበቡ መልእክታት፣ የሐዋርያት ሥራና ወንጌል ስለ ቅድስት የሚያስተምሩ ናቸው። ቅዱስ ማለት ልዩ ክቡር ማለት ነው። እግዚአብሔር አምላካችን በባሕሪው ቅዱስ ነው። ይህም ቅድስና ከማንም ያላገኘው የባሕሪው ገንዘቡ ነው። መጻሕፍትም የባሕሪ ቅድስናውን ተባብረው መስክረዋል። በባሕሪው ቅዱስ ስለሆነ ቅዱስ 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 እየተባለ ይመሰገናል። ኢሳይያስ ምዕራፍ 6 ቁጥር 1፣ ራእይ ምዕራፍ 15 ቁጥር 4፣ አንደኛ ሳሙኤል ምዕራፍ 2 ቁጥር 2። እኛም ቅዱስ ልጁ በሥጋ ተገልጦ እንዳስተማረን በየዕለት ጸሎታችን ስምህ ይቀደስ እንለዋለን። የቅድስና ምንጭ ቅድስናን የሚሰጥ እርሱ ብቻ ነው። ቅዱስ የሚለው ቃል ለሰዎች፣ ለመላእክት፣ ለቦታ፣ ለዕቃ፣ ለዕለታት ቢቀጸልም ቅድስናቸው በባሕሪው ቅዱስ ከሆነው ከእግዚአብሔር የተገኘ ነው። ይህም የጸጋ ቅድስና ይባላል። እግዚአብሔር ቅዱስ ስለሆነ በመልኩና በምሳሌው አክብሮ የፈጠረንን እኛም ቅዱሳን እንድንሆን ይፈልጋል። ቅዱስ ጴጥሮስ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁን ተብሎ ስለተጻፈው የጠራቸው ቅዱስ እንደሆነና እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ያለንም ይህንን ሲያስተምረን ነው። ከመፈጠራችን አስቀድሞ መጠን በሌለው ፍቅር የወደደን እግዚአብሔር ካለመኖር ወደ መኖር ያመጣል። ለውርደት ሳይሆን ለክብር፣ ለርኩሰት ሳይሆን ለቅድስና፣ ለሞት ሳይሆን ለሕይወት ነው። የመፈጠራችንም ዓላማ በፊቱ በፍጹም ምግባርና ሃይማኖት በመመላለስ ከእርሱ ጋር እንድንኖር ነው። ብርሃን ከጨለማ፣ ጽድቅ ከኃጢአት ጋር ኅብረት የለውምና ከእርሱ ጋር ለዘላለም ነግሰን ለመኖር በቅድስና መኖር ይጠበቅብናል። ቅዱስ ጳውሎስም እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንምና ያለንም ለዚህ ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7። እግዚአብሔር እኛን የፈጠረበትን ዓላማ ለኤፌሶን ክርስቲያኖች እንዲህ ገልጾላቸዋል። በክርስቶስ ኢየሱስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ብሎ ካመሰገነ በኋላ ዓለም ሳይፈጠር በፊቱ ቅዱሳን ንጹሐንና ያለ ነውር በፍቅር ያደርገን ዘንድ ለእርሱ መረጠን። ኤፌሶን ምዕራፍ 1 ቁጥር 3። አስቀድሞ ስለወደደንና ስላከበረንም ከሌሎች ፍጥረታት በተለየ መልኩ የሚያስፈልገንን ሁሉ አዘጋጅቶ በእጆቹ ካበጀን በኋላ የሥነ ፍጥረት ዘውድ አድርጎ በገነት አኖረን። ዘፍጥረት ምዕራፍ 1 ቁጥር 26፣ መዝሙር ምዕራፍ 8 ቁጥር 1። የቀደመው አዳም አታድርግ የተባለውን በማድረጉ በእንዝህላልነትና በስንፍና በከይሲ ዲያብሎስም ምክር ተዋረደ። በሞተ ሥጋ ላይ ሞተ ነፍስ፣ በእርደተ መቃብር ላይ እርደተ ሲኦል ተፈረደበት። በባሕሪው ሞት ገባበት፣ ተዳደፈ። ክፉ ፍትወታት የሚያጠቁትና የሚያሸንፉት የዲያብሎስና የኃጢአት ባሪያ ሆነ። በማይለወጥ ፍቅር እየወደደን እግዚአብሔር ግን ጠፍተን እንድንቀር አልተሆንም። በሰጠን ተስፋ በተቆረጠው ሱባኤና በተነገረው ትንቢት መሠረት ዘመኑ ሲደርስ በተዋህዶ ሰው ሆነ። እየተዋረደ ሥጋችንን አከበረን፣ በከበረ ደሙ ዋጀን፣ ከኃጢአታችን አጠበን። በእርሱ ምክንያት የእግዚአብሔር ልጅ ተባለን። ጌታችንና መድኃኒታችን ሰው የሆነውና ለመዳናችን የሆነውን ዋጋ ሁሉ የከፈለው ለእኛ ያለውን ፍቅርና ለኃጢአት ያለውን ጥላቻ ለእኛ ለማሳየት ነው። ነገር ግን የኃጢአትን ሥራ ይሽር ዘንድ ከእርሱ ጋር የተሰቀለው አሮጌው ሰውነታችን እንደሆነ ይህን እናውቃለን የተባለውም ለዚህ ነው። ሮሜ ምዕራፍ 6 ቁጥር 6። እኛን ወደ ቀደመ ክብራችን ለመመለስ የተከፈለውን ዋጋ ታላቅ ከሆነው የጋብቻ ምስጢር ጋር በማያያዝ እንዲህ ገልጾታል።
ክርስቶስ አካሉ ለሆነችው ቤተ ክርስቲያን ራሷ አዳኟም እንደሆነ ወንድ ለሴት ራሷ ነውና፣ ወንዶችም ክርስቶስ ቤተ ክርስቲያንን እንደወደዳት ራሱንም ስለ እርሷ ቤዛ አድርጎ እንደሰጣት ሚስቶቻቸውን ይውደዱ። በውሃ ጥምቀትና በቃሉ ይቀድሳትና ያነጻት ዘንድ የነጻችና የተቀደሰች ትሆን ዘንድ እንጂ በላይዋ ላይ እድፈት ወይም እርኩሰት እንዳይገኝባት ቤተ ክርስቲያኑን ለእርሱ የከበረች ያደርጋት ዘንድ። ኤፌሶን ምዕራፍ 5 ቁጥር 23። ስለዚህ ጌታችን በደሙ ኃጢአታችንን እንደ ቸርነቱ ይቅር ብሎናል። ኤፌሶን ምዕራፍ 1 ቁጥር 7። ከእንግዲህ የራሳችን ያይደለን በሰውነታችንም ኃጢአትንና አመፃን ልናደርግበት አይገባም። በዚህ በሚሞት ሥጋችሁ ኃጢአትን አታንግሷት፣ ለምኞቱ እሺ አትበሉት። ከሙታን ተለይቶ እንደተነሳ ራሳችሁን ለእግዚአብሔር መሥዋዕት አድርጉ እንጂ ሰውነታችሁን ለኃጢአት የአመፃ ጦር መሣሪያ አታድርጉት፣ ሰውነታችሁንም ለእግዚአብሔር የጽድቅ የጦር መሣሪያ አድርጉ ተብለናል። ሮሜ ምዕራፍ 6 ቁጥር 12። የተወደዳችሁ ምዕመናን፣ እግዚአብሔር ደስ ብሎት የሚቀበለውን ሕይወት ለመኖር እንፈልጋለን። ለመሆኑ ይህ ሊሆን የሚችለው እንዴት ብንመላለስ ነው? መልሱን ሐዋርያው ቅዱስ ያዕቆብ አንደበቱን ሳይገታ በልቡ እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ነው። ወላጆች የሌሏቸውን ልጆች ባልቴቶችንም በችግራቸው መጠየቅ በዓለምም ከሚገኙ ርኩሰት ሰውነትን መጠበቅ ነው በማለት ይመልስልናል። ያዕቆብ ምዕራፍ 1 ቁጥር 26። በክርስቶስ ደም የተቀደሰና የእግዚአብሔር ማደሪያ የሆነውን ሰውነታችንን በዓለም ከሚገኝ ርኩሰት መጠበቅ የሰማያዊ ርስት ወራሾች ያደርገናል። በዓለም የሚገኘውን ርኩሰትም ሐዋርያው ቅዱስ ጳውሎስ የሥጋ ሥራ በማለት ገልጾታል። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር፣ ይህንንም የመሰሉ ሁሉ ነው። እነዚህን የሚያደርጉ ሰዎች ከመንግሥተ እግዚአብሔር በአፋ ወይም በውጭ እንደሚቀሩ ሲያስረዳ አስቀድሜ እንደነገርኳችሁ ይህን የሚያደርግ የእግዚአብሔርን መንግሥት አያይም ብሏል። ገላትያ ምዕራፍ 5 ቁጥር 19። በሕይወታችን ሁሉ የምግባርና የሃይማኖት ፍሬ አፍርተን መገኘት ለቅድስና የጠራንን እግዚአብሔርን ደስ ማሰኘት ነው። እነዚህንም ነገሮች ቅዱስ ጳውሎስ የመንፈስ ፍሬዎች ብሏቸዋል። እነርሱም ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽሕና ናቸው። ገላትያ ምዕራፍ 5 ቁጥር 22። እግዚአብሔር ማደሪያው ይሆን ዘንድ የመረጠውን ሰውነታችንን እርሱ የሚከብርበትን ሥራ ልናደርግበት ያስፈልጋል። በሕይወት የሚኖሩትም ስለ እነርሱ ቤዛ ሆኖ ለሞተውና ለተነሳውም እንጂ ወደፊት ለራሳቸው የሚኖሩ እንዳይሆኑ እርሱ ስለ ሁሉ ቤዛ ሆኖ ሞተ እንደተባለ በሕይወታችን ሁሉ ፈቃዱን በመመርመርና በመፈጸም በቅድስና ልንኖር ይገባል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15። ቅድስናችን በኑሯችን ሁሉ እንዲሆን ታዘናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15። ስለዚህ በተሰማራንበት የሥራ መስክ፣ በማኅበራዊ ኑሯችን፣ በምንበላው ምግብ፣ በምንለብሰው ልብስ፣ በንግግራችንና በመሳሰለው ሁሉ ለእግዚአብሔር ደስ የሚያሰኘውን በማድረግ እግዚአብሔርን በሚሞት ሥጋችን እናክብረው። እኛ ደግሞ ሸክምን ሁሉ የኀጢአትንም ጭንቀት ከእኛ አስወግደን በፊታችን ያለውን ሩጫ በትዕግሥት እንሩጥ። የእምነታችንንም ራስና ፍጻሜውን ኢየሱስን እንከተለው። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ተብሎ እንደተጻፈ ደምን እስከ ማፍሰስ ድረስ ተጋድሎ አድርገን ከኀጢአት ርቀን በቅድስና እንድንኖር ይገባናል። ዕብራውያን ምዕራፍ 12 ቁጥር 1። ሥጋዊ ምኞታችንንና መሻታችንን ሰቅለን አሮጌው ሰውነታችንን አስወግደን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን በቅድስና እንድንኖር ረድኤተ እግዚአብሔር አይለየን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።